እንኳን እግዚአብሔር ከኛ ጋር እኛ ደግሞ ከእርሱ ጋር ለሆንበት ለቅዱስ አማኑኤል ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ በዚህ ዕለት የሚነበበውን ውዳሴ አምላክ የዕለቱን ስንክሳር ምስባክና እንደዚሁም ቅዱስ ወንጌል እንደየቅደም ተከተሉ አቀርባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቁጣ የራቅ ይቅርታ የበዛ ጻድቅ ልበሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ሥልጣንን ሰጠህን። ስለዚህ እናከብርህ ዘንድ ክቡር ስምህን እናመሰግን ዘንድ ታግሰህን ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኛህን። ካለመኖር ወደ መኖር የፈጠርከን አንተ ነህ፣ አባታችንም ጌታችንም አንተ ነህ። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግህንም ያረከስኩ ነኝና ከኃጢአቴ ትዕግሥትን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ፣ ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅኩ ጎስቋላም ብሆን የኔ ባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅርህ ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በለኝ። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂ ሥራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርግበት ኋላ ብዙ ዘመን በምታጪው የቀደመ ሥራሽን ወቂ። የሠራሽው ሥራ ምንም እንደሆነ አስቢ፣ ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽስ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማያት አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማያት ብለሽ ነው? ደስ ብሎሽ ታገኙ ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየ ጊዜ በመንግሥተ ሰማያት ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያወሩሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ 30 ነው? በባለ 60 ነው ወይስ በባለ 100? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማያትም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን ያረስሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ ያዘንሽ እየተቆረቆርሽ አልቅሺ ለምኝ። ከቁርባን ከመስዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ አጥቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአት ይለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኝ። በልቅሶ ዜማ ማርያምንና ማርታን ጠሪያቸው ማለት አብነት አድርጊያቸው። የልቅሶ ባለቤቶች ናቸውና ለአልዓዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። አራርቶ ብዙ ልቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስኩት እንባዬን ተቀበልልኝ እያልሽ ወደ እሱ አልቅሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት አድነኝ። ከመከራ አድነኝ፣ ደሜን በደምህ አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተህ በሰውነት ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋህ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቡናዬን ወደ አንተ ስቀለው። ወደ ፈያታይ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመ ተለአልኩ ምድር ስብ ኩሎ ሀቤ ብለህ በማይታበል ቃልህ እንደተናገርክ በመስቀል የተቸነከሩ እጆችህ ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ተፍ ያሉበት የጸፉት ፊትህን ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለህ አባ ማሐጽ ነፍሴ ውስተ እዴከ ብለህ የለየሃት ነፍስህን በቸርነትህ መርታ
አንተ ወዳለህበት አድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቡና የለኝምና። ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እሊያ ንስሐ ገብተው የሰሩትን ሥራ አልሰራሁትም። ጌታዬ ሆይ ኃጢአቴን የሚያስተሰርይን ባይለኝም የዚህን ዓለም ሥራ በማሰብ ልቡና ይደከመ ተቆርቆሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቡናዬ ተባረደ። አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተህ ፈጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣ ዘንድ ያዘነ ልቡናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን አካልን ዘእም አካል ባህሪን ዘእም ባህሪ የወለደ አባትህ አንተን መምሰል ያጸናብኝ ያሳድርብኝ ዘንድ ከክብርህ ወገን ስጠኝ። ጣልኩህ አንተ ግን አትጣለኝ። ከከበረ ሕግህ ወጣሁ ከፊትህ ተለየሁ። አንተም እኔን ለመፈለግ ውጣ፣ እንደገባ ይውጣ እንደወጣ ይቅር አትበለኝ። ምእመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎችህ ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦናን ላግኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህን መግበኝ። ከአንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም አሜን። በእውነት ኦ እግዚእየ ወአምላኪየ ኢየሱስ ክርስቶስ የምህረት መገኛ መዓትህ የራቀ ትዕግስትህ የቀረበ ቸርነትህ የበዛ ሕይወቴን ጠብቅ ኃጢአቴን ይቅርበል። አሜን። ጸሎተ ምናሴ። አቤቱ ዓለምን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃንም የዘራቸውም ሁሉ ሰማይና ምድር ከዓለማቸውም ሁሉ ጋር አይሰራ ባህርን በቃልህ ትእዛዝ ያጸናሃት ጥልቆችን የዘረጋህ የሚያስፈራውን የሚያተምክ ይኸውም በምስጉን ስምህ ነው። ሁሉ ከኃይል ፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝህ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻ ከፍ ያልህ ነህና ከቁጣ የራክ ይቅርታህም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመልስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሰራኸው ለጻድቃን አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ ከባህር አሸዋ ቁጥር ይልቅ በድያለሁና ኃጢአቴም ብዙ ነውና ከበደሌ ብዛት የተነሳ የሰማዩን ከፍታ አይ ዘንድ ላንጋጥጥ አግባቢ አይደለም። በእግር ብረት ደከምኩ ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳብዛ አሁንም በልቡና የጉልበት እሰግዳለሁ። የአንተን ምሕረት እየለመንኩ አቤቱ ጌታዬ በደልኩ ኃጢአቴንም እታመናለሁ። እማለላለሁ ለምንህም አለሁ። ይቅር በለኝ አቤቱ ይቅር በለኝ። ለኃጢአቴ ማሳልፍ አትስጠኝ። ለዘላለምም ክፋቴን አትጠባበቅብኝ። በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነት በእኔ ላይ ይገለጽ ዘንድ አግባቢ ሳይሆን በቸርነት ብዛት አዳንከኝ። በሕይወቴ ዘመን ሁሉና በጊዜው ሁሉ አመሰግንሃለሁ። የሰማዮች ሰራዊት ሁሉ አንተን ያመሰግናሉ። ለዘላለምም ምስጋና ለአንተ ይገባል። አሜን። በእውነት የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች ከዚህ በመቀጠል ደግሞ የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚህች ቀን ከአንጾኪያ የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንድ ሴት ልጅ ወለዱ። ወንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆችም አደጉ። እንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ሥራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽሕና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዝማ በሽታ ታመው በአንዲት ቀንም ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቆቴን ወጣሁ፣ ወደ እግዚአብሔርም ራቆቴን ሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን አለ። እናታቸውም ለሞት እስከምትደርስ ድረስ እጅግ አዘነች። ልጆቿ ወደ ተቀበሩበት ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗም ብዛት የተነሳ አንቀላፋች።
በእንቅልፏም ውስጥ በልጆችሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህም በኋላ ይህን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድሪያ ከተማ ደረሱ። ሚስቱንም ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድም መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግል ገዳም ወሰዳት። በዚያም ተዋት። ከ12 ዓመትም በኋላ እንድራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው፣ ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናትም በደረሱ ጊዜ ስራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜ ለእንድራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድ ና። በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ ሻለሁ አለችው። ያኔም ተፋጠነና ሥጋ ወደሙን አቀበላት። ከዚህም በኋላ ባረፈች ጊዜም በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛም ታሪኳንና ለባሏ ያወራቻቸውን ምልክቶች አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮኸ፣ ያለቅስም ጀመር። ከጥቂት ቀንም በኋላ ታመመ። አረጋውያንም መጥተው በረከቱን ተቀበሉ፣ ሥጋውና ደሙንም ተቀበሉ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን ለዘለዓለሙ አሜን። ሰላም ለእንድራኒቆስ ለምኔተ አስቄጥስ ዘሐወፃ እንዘ ይዘሩ ብኢሎ ዘኢኮነ ብኢላ አመፃ ወለአትናስያ ሰላም ለነቢር ዘተባየፃ ከመይእቲ ብእሲቱ እንበለ ይጠይቅ ገጻ እስማ ይጽምቲሃ በጽም ከመሳይር ነቀጻ። በዚህችም ቀን የአብርሃም የይስሐቅና ያዕቆብ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር። ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ ተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቦረ ይመሐረነ ኢየሱስ ክርስቶስ። ከበራችሁ እግዚአብሔር ቤተሰቦች፣ ከዚህ በመቀጠል ደግሞ በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እናደምጣለን። ወአንተ ሰብእሲ ዘከመ ነፍስየ ማእምርየ ወአውቅየ ዘህቦረ አስተጣምከ ሊተ መባለይተ ወአንተ ሰብእሲ ዘከመ ነፍስየ ማእምርየ ወአውቅየ ዘህቡረ አስተጣምከ ሊተ መባልይተ ባርክ ነገረ ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 1 እስከ 13። ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ መጣ። ብዙ ሕዝብም ተከተሉት፣ በዚያም ፈወሳቸው። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱ እንዲፈታ ተፈቅዶለታልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው።
እነርሱም እንኪያስ ሙሴ የፍቿን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም አሉት። እርሱ ግን ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ፣ ሰው የሚሰልባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።